ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እኛ ከክርስቶስ ጋር እንድንጓዝ የተፈጠረን የክርስቶስ ቤተክርስቲያን ነን ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እኛ ከክርስቶስ ጋር እንድንጓዝ የተፈጠረን የክርስቶስ ቤተክርስቲያን ነን ሲሉ የእግዚአብሔር እውነተኛ ቤተ መቅደስ ክርስቶስ እንደሆነ አስገነዘቡ። ርዕሰ ሊቃነ ጳጳሳቱ እኛ የክርስቶስ ቤተክርስቲያን አካሉ አባሎች ነን፣ የምህረት የማጽናኛና የሰላም ወንጌሉን በመላው ዓለም እንድናሰራጭ ተጠርተናል ብለዋል። ርዕሰ ሊቃነ ጳጳሳቱ በንግግራቸው በቅዱስ ዮሐንስ ላተራን ባዚሊካን መሰጠት በዓል ላይ ይህን ቀን በተለይ ቤተክርስቲያኗ በዓለም ዙሪያ ያሉ ክርስቲያኖችን የእምነት ጉዞ የምትመራ እናት እንድትሆን ከተጠራችው ከሮም ቤተክርስቲያን ጋር የአንድነትና የህብረት ሚስጥር ላይ የምታሰላስልበት ጊዜ ነው ብለዋል። የሮም አገረ ስብከት ካቴድራልና የቅዱስ ጴጥሮስ ተተኪ መንበር ታሪካዊ ጥበባዊና ሃይማኖታዊ እሴት አጉልቶ ገልጿል። በሐዋርያት አደራ የተሰጠውንና የተጠበቀውን የእምነት አንቀሳቃሽ ኃይልና በታሪክ ውስጥ የሚተላለፈውን ኃይል ይወክላል በማለት ተናግረዋል። ወንጌል ኢየሱስ በኢየሩሳሌም የሚገኘውን ቤተ መቅደስ ሲያጸዳ ታሪክ ውስጥ እንደሚተርከው የእግዚአብሔር እውነተኛ ማደሪያ የሞተውና እንደገና የተነሳው ክርስቶስ ነው ብለዋል። ቅዱስነታቸው እኛም የወንጌል መልእክቱንና ምህረቱን በዕለት ተዕለት ተግባራችን እንድንካፈል ተጠርተናል ሲሉ መልእክታቸውን አስተላልፈዋል። መረጃው የቫቲካን ዜና አገልግሎት ነው።